የመደመር መንግስት መጽሐፍ ለሀገር ዘላቂ ልማት አንድነትና ብልጽግና መደመር አስፈላጊና ወሳኝ ጉዳይ መሆኑን በማንሳት በፖለቲካ፣ በኢኮኖሚ፣ በማህበራዊና በሌሎች ወሳኝ ዘርፎች ሀገርን እንዴት ማሻገር እንደሚቻል የሚያሳይ ነው። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት መጽሐፋቸው ውስጥ ከሚያነሷቸው መሰረታዊ ጉዳዮች መካከል የመጪው ዘመን ከተማን እንዴት እንገንባ የሚለውና ከተማን ለሰው ልጅ ምቹ ማድረግን የሚመለከት ነው። ጠቅላይ ሚኒስትር አብይ አህመድ ከተሜነት የሰው ልጅ የብልጽግና መዳረሻ መሆኑን ያነሳሉ። ከተሜነት የሰው ልጅ ኑሮን ምቹ የሚያደርግ፣ አገልግሎትን የሚያቀል፣ ነገሮችን በተሻለ መንገድ የሚያሟሉበት የኑሮ ዘይን መፍጠር መሆኑንም አብራርተዋል። ኢትዮጵያ የጀመረችው የከተሞች ልማት አዲስ ምዕራፍ ለሀገሪቱ አዲስ ገጽታን እያላበሳት መሆኑ በተግባር እየታየ ነው። በአዲስ አበባ ደግሞ የተጀመረው ስራ ለውጡ ለአፍሪካ ምሳሌ የሚያደርጋት መሆኑን የሚያነሱት ጠቅላይ ሚኒስትሩ ቁጭት ግን ሁሉን ነገር የሚቀይር ነው ይላሉ። አዲስ አበባን በሚመለከት እየመጣ ያለው ለውጥ ምንም ጥርጣሬ አይግባችሁ በጥቂት ዓመታት ውስጥ በድፍን አፍሪካ ምሳሌ ተደርጎ ይወሰዳል። ምክንያቱም በራስ አቅም በራስ ገንዘብ ባጠረ ጊዜ ከመቆሸሽ ከጨለማ ልምምድ የወጣን ከተማ ለዜጎች ምቹ አድርጎ መስራት እንደሚቻል በተግባር ያሳየንበት አንዱ ስራ ስለሆነ ለብዙዎች ማስተማሪያ እንደሚሆን ጥርጥር የለውም። የምናድገው በቁጭታችን ልክ ስንተጋ ነው። መልካም ጅማሮ ጀምረናል። ማንም ቢያምንም ባያምንም አስደናቂ ጅማሮ ጀምረናል። ግን ጅማሮ ነው። ጅማሮ ምን ይፈልጋል? ኮንቲኒቲ ይፈልጋል። ልክ እንደ መደመር ሳይቆራረጥ መከወን አለበት። ያንን ካደረግን ድፍን ኢትዮጵያ የውበት የለውጥ የዘመናዊነት ምሳሌ ተደርጋ መጠቀስ ትችላለች። በአዲስ አበባ ተግባራዊ እየተደረገ ያለው የወንዝ ዳርቻ ልማት በፕሮጀክቱ የሚከናወኑ የአካባቢ ጥበቃና የወንዝ ዳርቻ ልማት ስራዎች ተመራጭና ለኑሮ ተስማሚ ከተማን ለመገንባት የሚያስችል ብሎም የመደመር መንግስት መጽሐፍ የያዛቸውን እሳቤ እውን ያደረገ ነው። የአዲስ አበባ የሪቨርሳይድ ፕሮጀክት ወይም የአርባ ምንጭ የሪቨርሳይድ ፕሮጀክት ካለምንም ጥርጥር ለብዙ ሀገራት ምሳሌ መሆን ይችላል። እጅግ አኩሪ ጅማሮ ነው ያለው። ይህንን ጅማሮ በማስፋት ለመላው ጥቁር ሕዝብ ምሳሌ የሚሆን ስራ ለካ ይቻላል የሚል እሳቤ ማስተጋባት ከአዲስ አበባ ይቻላል። የመደመር መንግስት መጽሐፍ የከተሜነት መዘመንን ግዴታ መሆኑን በማንሳት ፍጥነት ግን አስፈላጊ መሆኑን ያነሳል። መሰረተ ልማት ለማስፋፋት ከተማ የተመቸ ነው። የመልካም አስተዳደር ለማረጋገጥ ከተማ የተመቸ ነው። በነገራችን ላይ ግጭትም ለማስወገድ ከተማ የተመቸ ነው። ህግና ስርዓትን ለማክበር ከተማ የተመቸ ነው። ዲሞክራሲን ለማጠናከር ከተማ የተመቸ ነው። ከተሞች መዘመናቸው ከተሜነት መስፋፋቱ ግድ ነው፣ የሚቀር ነገር አይደለም። ተፈጥሯዊ ስለሆነ የማይቀርልን ከሆነ ተዘጋጅተን አቅደን አስበንበት መግባት አለበት የሚል ነው ጽሁፉ። ከዚህ አንጻር አዲስ አበባን እንደማሳያ ተደርጎ የሚቀርበው ነገር ትክክለኛ ነው ብቻ ሳይሆን በእኔ እምነት አዲስ አበባ ውስጥ የማያቸውን ለውጦች አለማክበር፣ እንዲበረታቱ አለማድረግ ለኔ ድንቁርና ነው የሚል እምነት አለኝ። የመደመር መንግስት መጽሐፍ ከከተማ ልማት ጋር ተያይዞ የመጪው ዘመን ከተማን መገንባት እንዴት ይቻላል በሚል ሀሳብ በርካታ ጉዳዮችን ይዳስሳል። ከተሜነትን በመገንባት ሂደት ውስጥ ግን ጥራትና ፍጥነት ወሳኝ መሆናቸውም ተመላክቷል። ተመልሰናል ተመልካቾች። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዶች ጋብዘናል። የከተማና መሰረተ ልማት ሚኒስቴር ከፍተኛ የፖሊሲ አማካሪና የኢትዮጵያ ከተሞች ከንቲባነት ፕሮግራም አስተባባሪ ዶክተር ያሬድ ተሾመ እዚህ ስቱዲዮአችን ይገኛሉ። እንዲሁም የአባ አርክቴክትስ ኃላፊነቱ የተወሰነ የግል ኩባንያ ዋና ስራ አስፈጻሚ አርክቴክት ዮሴፍ በረደድ ስቱዲዮአችን ናቸው። ሁለታችሁንም እጅግ አድርገን እናመሰግናለን። እናመሰግናለን በማልዳ ስለመጣችሁ። ዶክተር ከርሶ እንጀምርና እንግዲህ እያየነው ነው፣ በዜናችንም እንደተመለከትነው ነው። ከተሞች እየዘመኑ መጥተዋል። በተለይ ደግሞ ከተማችን አዲስ አበባን መመልከት እንችላለን። ከተሞች ሲዘምኑ ለነዋሪዎች ምቹ እና የስራ እድል እንዲፈጥሩ ይደረጋልና ከዚህ አኳያ አሁን ላይ መንግስት እየሰራቸው ያሉ ስራዎች ምን ይመስላሉ? አመሰግናለሁ። እንደ ከተማና መሰረተ ልማት እንደዚሁም ደግሞ በተዋረድ እስከ ከተማ ድረስ ያሉ የሚሰሩ ስራዎች በመደመር መንግስትም
እንደተቀመጡት ባለፉት 6 ዓመታት ከዛ በፊት ከነበረው በተለየ ሁኔታ ነው የተመራ ያለው። በፖሊሲ ደረጃ ወጥተን አዲሱ ፖሊሲ እየተረቀቀ ነው። ነገር ግን በፖሊሲ ደረጃ ከመውጣቱ በፊት በፖሊሲ ፊሎሶፊ እንዴት አድርገን መምራት አለብን በሚል 4 ጉዳዮች ተቀምጠዋል። የመጀመሪያው ከተሞችን አስቀድሞ የነበረው ከተሞች የገጠሩን ትራንስፎርሜሽን ደጋፊዎች ናቸው የሚል ነበረ። ያ ተነስቶ አሁን ጠቅላይ ሚኒስትራችን እንደሚሉት ከተሞች ዘምነው ሌላውን የሚያዘምኑ መሪነት ሚና ተሰጥቷቸዋል። ይሄ መጀመሪያው ዳይናሚክስ ነው ሽፍት ያደረግ ነው። ሁለተኛው ከተሞች በጣም ሴንትራላይዝድ ሆነ ማዕከላዊነት ብቻ በጠበቀ በአንድ አይነት መልኩ የማየት የማስተዳደር መልክ ነበረ። አሁን ግን ከተሞች በራሳቸው ጸጋና ማንነት ላይ መሰረት አድርገው እንዲለሙ መብት ወይ አውቶኖመስ ሆነዋል። የሁለተኛው አዲሱ ፖሊሲ ፊሎሶፊ እያስቀመጥ ነውና በዚህ መልኩ አኳንም እንዲመራ ነው እየተደረገ ያለው። ይሄ ሆነ ማለት ከተሞች በመጀመሪያው ከላይ በተዋረድ የሚመጣው ማዕከላዊ በሆነ ብቻ ይሄን አድርግና አታርግ በሚል ሳይሆን በከተሞቹ ያለው ከተማዋ ባህሪዋ ጸጋዋ ስለሚለያይ ቢሾፍቱ የራሷ ጸጋ አላት፣ ጎንደር የራሷ ጸጋ አላት። እንደዚህ በጸጋቸውና በአቅማቸው መጠን የመልማት መብት አግኝተዋል። አውቶኖመስ ነው። ሶስተኛና እጅግ መሰረታዊው የአመራር ለውጥ ነው። የአመራር ያተያይ ለውጥ ነው። መጀመሪያ ከተሞቻችን የሚመሩበት ሪጂድ በሆነ ዶግማቲክ በሆነ አመራር ባህሪ ነበር። አሁን ላይ ይሄ መጽሐፍ እንደሚያስቀምጠው አዳፕቲቭ ሆነ ተለማጭ በሆነ ችግሮቻችንን ለዘመናት የቆዩ ችግሮችን ትራዲሽናል በሆነ ወይ ደግሞ ኋላ ቀር በሆነ አፈታት አለ መንፈታቸው ትራንስፎርማቲቭ የሆነ የሌጋሲ አመራር ባህሪ እንዲኖራቸው ተደርጓል አመራሮቻችን። ይሄም ያው ከአይዲዮሎጂ ልዩነትም ተነስቶ ከተሞቻቸውን አሻራ ጥሎ የሚያልፉ የከንቲባነት አመራርም ተሰጥቷል ማለት ነው። ስለዚህ በአዲሱ የከተማ አመራር ወይ ደግሞ ከተሞቻችን የምንመራበት አኳኋን ሶስተኛ ይሄ ነው። አራተኛና መሰረታዊ ነገር ከተሞች በብቻቸው ብቻ የመልማት ሳይሆን የገጠሩን ትስስር እና የአካባቢያቸውን ትስስር ይዘው እንዲያድጉ የማድረግ ነው። ይሄም ለምሳሌ ከዚህ በፊት ከነበረን ሜትሮፖሊታንት ነበር የምናውቀው። አሁን ሪጂኦፖሊታንት አሉ። የክልል ስትራቴጂክ ታውኖች ሌሎች 4-5 ትንንሽ ከተሞች አብሮ የሚያድጉበት የአርሶ አደሩንም የገጠሩን ትስስር መጽሐፉ ላይ እንደሚለውም በዛ መልኩ አስቀድመን ባለፉት 6 ዓመታት ውስጥ ሲሰራበት የነበረ አዲስ የአመራር ነውና ከተሞቻችንን እየመራን ያለንበት አካባቢ ይሄን ይመስላል። ከዚህ አንጻር በስራ ፈጠራ ላይ ለሰዎች ስራ እድልን ከመፍጠር አኳያ የተሰሩ ተጨባጭ ስራዎች ምንድን ናቸው? የመጀመሪያው እንዳነሳሁት ለውጦቹን የእንትኑ ለውጥ የርእዩ ለውጥ ሲነሳ ከተሞች የኢኮኖሚ ማዕከል ነው። መጀመሪያ የነበራቸው የድህነትና የስራ አጥነት ማዕከልነት ነበረ። እንደሚታወቀው ከ15% በላይ የስራ አጥነት መገኛ ነው። እንደዚሁም ከ25% ደግሞ የድህነት ማዕከል ነው ከተሞቻችን። ይሄ መልካቸው መቀየር የምንችለው እነሱን በመተው በመርሳት ሳይሆን ትኩረት ተሰጥቷቸው ኢኮኖሚ እንዲፈጥሩ የስራ እድል መፍጠር። እንደውም በዚህ መጽሐፍ ላይ የተቀመጡት 4ቱ የከተማ ምንመራባቸው የተቀመጡት ውስጥ የመጀመሪያው ምንድነው? ከተሞችን የብልጽግና ማዕከል ማድረግ፣ ሁለተኛ በቂ የስራ እድል መፍጠር የሚል ነው። በዚህ መልኩ ነው እየተመራም የነበረው። ይሄ መጽሐፍ ሪቬል ያደረገው ወይ ደግሞ የገለጸው አንዱ ነገር ምንድነው? እንዴት ስንመራቸው ነበሩ፣ አሁንስ ቀጥል እንዴት እንመራቸዋለን የሚል ከመነሻው እስከ መዳረሻችን ድረስ የሚያሳይ ነውና አዳዲስ ኢኮኖሚ እየተፈጠረበት ያለበት አካባቢ ነው። ኮሪደር ልማቱ ማንሳት ይቻላል። አዳዲስ ኢኮኖሚዎች እየፈጠረ ነው። ይሄም ስራ አጥነትን ከመቀነስ አንጻር ፕሮጀክቱ ራሱ ስራ አጥነትን ያስቀራል፣ ይቀንሳል። እንደዚሁ ደግሞ ከፕሮጀክቱ በኋላ ደግሞ አዳዲስ ኢኮኖሚ በመፍጠራችን ምክንያት የስራ እድል ደግሞ እንስባለን። እንደገና አዲስ ኢኮኖሚና የከተማ ገቢም ያድጋል። በዚህ ምክንያት የከተማው ባህሪ የእድገቱ ዝውውር በጣም ይፈጥናል ማለት ነው። እንመልሳለን። ዶክተር ወደ እርስዎ እንምጣ። ከተሜነት እንግዲህ ለአንድ ሀገር እድገት እንዲሁም ለዜጎቹ የተሻለ ኑሮ ምን ጠቀሜታ አለው ከሚል ነው እንጀምር። ከተሜነት ለእድገት ዋና ቁልፍ ነገር ነው። ለምን ሰዎች ሲሰባሰቡ ሀብት ይሰባሰባል፣ እውቀት ይሰባሰባል። ያ ስራ እድል ይፈጥራል። አሁን ዶክተር ያሬድ እንዳነሳው እና በገጠር በጣም ተበታትኖ ሲኖር ኢንፍራስትራክቸር ከአንድ ቤት ወደ አንድ ቤት የሚሰራው መንገድ ከአንድ ቤት ውሃ ለመዘርጋት ከአንድ ቤት በጣም ብዙ ወጪ ነው የምናወጣው። ሰብሰብ ሲል በአጭር ዲስታንስ ውስጥ ብዙ ኢንፍራስትራክቸር ፋሲሊቲ መጠቀም እንችላለን። ያንን ከተሜነት ነው ማምጣት የሚችለውና
ከተሜነት ሰዎች በተሰባሰቡና ቁጥራቸው በጨመረ ቁጥር ኢኮኖሚክ እድገቱን በጣም ያፋጥነዋልና ለዚህ ቁልፍ ነገር ነው ከተሜነት። ዶክተር ያሬድ ወደ እርስዎ እንመለስና ቀደም ብለው እያነሱልን ነበር የከተማ እድገትን ስናነሳ ትልልቅ ከተሞች ወይም ደግሞ ክልሎች ላይ ብቻ ሳይሆን በአጎራባች ያሉ ወረዳዎችንም አብረው እንዲያድጉ የሚያደርግ ነውና አሁን የተጀመረው የከተሜነት ስራ በሌሎች ክልል ከተሞችም እየተሰራ ይገኛልና ከዚህ አኳያ እየተገኙ ያሉ ውጤቶች ምንድን ናቸው የሚለውን አንሳው። እጅግ መልካም። ያው ከተሜነትን ስናነሳ በባህሪው ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊና ከባቢያዊ በዚህ መጽሐፍ እንደተቀመጡት አሉት። እንግዲህ አሁን የተነሳው እንዴት አድርገን ትስስሮቹን ነው ያነሳ ነው። ከዛ በፊት በአሁኑ ሰዓት ምናልባት ከተሞቻችን ካረጀ ያፈጀ መልካቸው እየተቀየረ ወደ 71 ከተሞች በኮሪደር ልማት እየለሙ ነው። የኮሪደር ልማት የወንዝ ዳርና የወንዝ ዳር ልማት፣ የመልሶ ግንባታ፣ እንደዚሁ ደግሞ የአረንጓዴ አሻራ አብሮ ትስስር በጋራ እነዚህ አራቱ አብሮ ስለሚሄዱ ማለት ነው። በዚህ ሂደት ውስጥ ከተሞቻችን የነበራቸውን መልክ በዚህ መጽሐፍ ላይ እንደምናውቀው ኮሸኮሽ ቤቶችና አካባቢዎች ይላል የድህነት ማሳያ ናቸው። ከድህነት ማሳያነት የብልጽግና ማሳያ የሆኑ የሄዱበት ነው። ብቻቸውን አይደሉም። በየአቅማቸው ከዙሪያቸው ካለው አሁን ኮሪደር ልማት ስንል የከተማ ብቻ ሳይሆን የገጠር ጀምረናል። በቅርቡ ክቡር ጠቅላይ ሚኒስትሩ ሲያስመርቁ እንዳየ ነው በስልጤ ያየ ነው እጅግ የሚያምር በሱ ውስጥ ከተማና ገጠሩን ትስስሩን ምን መሆን አለበት። በነገራችን ላይ 2574 ከተሞች አሉ ኢትዮጵያ ውስጥ። አምና በዚህ በመስከረም ወር ውስጥ ወይ ደግሞ በመጀመሪያ ጥቅምት ላይ ወደ 2543 ነበሩ። ምን ያክል እንደጨመረ ነው። ትንሽ የገጠር ማዕከላትም ከከተማው ትስስር ጋር ተፈጥሮ ከተማ እየሆነ የመጡበት ነው ያለው። ስለዚህ ኢትዮጵያ ምናልባት በከተማ ብዛት በአፍሪካ በጣም ሊዲንግ መሪ ከሚባሉት ነው። በራሳቸው ጸጋ በተለያየ ምክንያት እንደተቀመጠው የተፈጠሩ ስላሉ እና ትስስሩ በጣም ሰፊ ነው። ከዚህ በፊት ከነበረው የአርበን ክላስተር በተለየ ሁኔታ እየለሙ ነው ያሉት። የሰሜን አካባቢ የአርበን ክላስተሮች አሉ። እነ ጎንደር፣ ባህር ዳር፣ መቀሌ እንደዚህ ትስስር እስከ ደሴ ወልዲያ ድረስ ያሉት። የምዕራብ አለን፣ የምስራቅ አለን። በዚህ አኳኋን ነው በክላስተርም ወርዶም ደግሞ ከተሞቹ በአካባቢያቸው ካለው ትንንሽ ከተሞች ጋር አብረው የመስራት እንደ ሀገር ደግሞ ቅድም እንዳነሳሁት ኮሪደር ልማታችን እንደ አንድ ትልቅ ስታንዳርድ የከተማ ልማታችን ስታንዳርድ ሆኗል። ያው አዲስ አበባ እንደሰማ ነው 2 ዙር ሰርተናል። ከዚህ በኋላ ግን የምንገነባቸው ቤቶች ሁሉ ስታንዳርዱ የኮሪደር ልማት ወደ ስታንዳርዳይዜሽን እየገባን ነው ማለት ነው እና ይህን ይመስላል። ወደ እርስዎ እንምጣ። በኢትዮጵያ እንግዲህ ከተሞችን ለማዘመን እየተሰሩ ያሉ ስራዎችን አሁን ዶክተር ያሬድም ሲገልጹት ነበረ። እኛ የምንመለከታቸው ነው። በኢትዮጵያ የተለያዩ አካባቢዎች አዲስ አበባ ጀምሮ እየተስፋፉ ነውና አሁን የተሰጠው ትኩረት በተለይ ከተሞችን ለማዘመን አሁን የተሰጠው ትኩረትና እየተገኙ ያሉ ውጤቶችን እንዴት ይገልጿቸዋል? ለከተማነት ትኩረት መሰጠቱ ትክክለኛ ነገር ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ላይ ትልቅ አቅጣጫ ነው ያስቀመጡት። በፊት ዶክተር ያሬድ እንዳለው ገጠር መር ኢኮኖሚ ነበረ። አሁን ያንን ሪቨርስ አድርጎ በአዲስ መልክ እየታየ ነው። ከተማነት ብዙ እሴቶችን ወደ ህዝቡ እንዲከፋፈል ያደርጋል እና ያ ስራ በመፈጠሩ ትልቁ አንዱ አሁን ከተሰሩት ስራዎች ግሪን ሌጋሲ በጣም ትልቁ ስራ ነው። ምንድነው? ከተማነት ጥሩ ነገር እንዳለው ሁሉ ኔጌቲቭ ነገርም አለው። ብዙ አርባናይዜሽን በበዛበት ቦታ ውስጥ ኮንክሪት ጃንግል ይባላል፣ የኮንክሪት ጫካ እና ፖሊሽኑ የሙቀት አይላንድ ምንድነው ሂት አይላንድ ይባላል። በጣም እንደ ኒውዮርክ እንደምናምን ከተሞች የተወሰነ ቦታ ላይ በጣም ብዙ ፀሐይና ግሪን ነገር ስለሌለ ፀሐይ በመብዛቱ አስፋልቱም ቢልዲንጎቹም ሙቀት ፈጥረው አሁን ያለው ክላይሜት ቼንጅ ላይ በጣም ኢምፓክት ያለው ነገር ነው ያለው እና ይሄ አሁን የተሰራ ያለው እንትን ግሪን ማድረግን እንደ አቅጣጫ መውሰዱ አንዱ ትልቁ ነው። ወደፊትም ያለው ፊውቸር የዓለም እድገት ግሪን ኢኮኖሚን ትኩረት ካልሰጠን ዲስትራክቲቭ ነው የምንሰራው ነገርና ይሄ ድሮ ወንዞቻችን ቆሻሻ
መጣያ እንደ እንትንም ሴጣን የሚመጣው ከዛ ነው፣ ጭራቅ የሚመጣው ከዛ ነው የተባልን በልጅነታችን ያደግ ነው። አሁን ወንዝ ጋር ሄዶ የምንዝናናበት ራሳችን ሪፍሬሽ የምናደርግበት ቀላል የሚመስለው እንጂ አሁን የቢስክሌት የተሰራው እንትን ብዙ ካርበን ኢሚሽንን መቀነስ ነው። ያው ይሄ የተጀመረው ነገር እንግዲህ ቢስክሌቶችንም ፕሮቫይድ በማድረግ ነገሮችንም ማበረታታት መቀጠል አለበት። እንግዲህ የተጀመረውን ነገር ቢልድ እዛ ላይ የተገነባ ወደፊት እየተጨመረ መሄድ አለበት እና ያመጣው እንትን ሁሉም ሰው እንደሚያው ትንሽ አዋራ ሲራገፍ አዲስ አበባ በጣም የምታምር ሀገር ነች። በጣም ቆንጆ ዌዘር አለ። የ6000 ፕላንት ቫራይቲ ያላት ሀገር ነች ኢትዮጵያና ምንም ነገር የሚበቅልበት ሀገር ነውና ያንን እሴታችንን አለመጠቀማችን ጉዳት ነበረ። አሁን ግን ያን ነገር ግሪን ሌጋሲ ሲሆን ብዙ ግሪን ኤሪያ መኖሩ ኦክሲጅን የምንተነፍሰውን ኦክሲጅን የከተማውን ሳምባ እያጠለቅነው ነው ማለት ነውና ለህፃናት የሚያድጉበት የተመቸ ሆኖ ሲያድግ ወደፊት ይህን የሚተኩ ጄኔሬሽን ትውልድ ጥሩ አእምሮ ያለው ነቃ ያለ የሚያስበውም ነገር ደግሞ ፈታ ያለ ይሆናል። በዛ በቆሻሻ በተጨናነቀ ነገር ውስጥ አድርጎ እንትን ውስጥ ማሰብ በጣም ያስቸግራልና ይሄ በጣም ትልቅ ምሳሌ ነው። ወደፊትም ብዙ ስራ ቅድም እንደተነሳው ብዙ ስራም ይፈጥራል። አሁን በጣም ብዙ ግሪነሪ እየተሰራ ነው። አርበን አግሪካልቸር እየተሰራ ነው። የግድ እንትኑ ከገጠርና ከተማ የሚለውንም ነገር መሰበር አለበትና ገጠርና ከተማ ተያይዘው የሚያድጉ ነገሮች ናቸው እንጂ ገጠር ለብቻው ከተማ ለብቻው የሚባል ነገር የለም እና ያንንም የሚያያይዝ አንዱ ትልቅ አቺቭመንት ነውና ይሄ ወደፊት በየሌሎቹ ከተሞችም በየገጠሩም ሲገባ ኢትዮጵያን በጣም ትራንስፎርም የሚያደርግና ብዙ የስራ እድልም ብዙ ኢኮኖሚክ እመርታም የሚያመጣ ፕሮጀክት ነውና ያ ትልቅ አቺቭመንት ነው። እየተሰሩ ያሉ የከተማነት ስራዎች ከአየር ንብረት ጋር ተስማሚነት ያላቸው መሆናቸው ደግሞ የበለጠ ተመራጭ ያደርጋቸዋል። መልካም ዶክተር ወደ እርስዎ እንመለስና በኢትዮጵያ እንግዲህ ያለው የከተሞች እድገት አለመመጣጠን ይስተዋልበታልና ይህንን አለመመጣጠን ለማስተካከል ከፕላን አንጻር ምን እየተሰራ ነው? ከተሞቻችን ውስጥ ያለመመጣጠን ወይ ደግሞ በተለይ የሚገለጽባቸው መንገዶች አሉ። የህዝብ ቁጥሩ፣ የመሬት አጠቃቀማችን፣ የቤት ግንባታ፣ የመኖሪያ ቤቶች ግንባታ ብዙ እንትኖች አሉ። እንደ በመደመር መጽሐፍ ውስጥም በአግባቡ የተቀመጡ እንትኖች አሉ። እነዚህ ያለመመጣጠኖች በመጀመሪያው በፖሊሲ አቅጣጫ ደረጃ በ8 ተለይተው እስከ ስርዓተ ጾታ ድረስ ያሉትን ያው ከተሞቻችን ውስጥ እኩል የስራ እድል የማግኘትም ጭምር ሳይቀር ከመሰረተ ልማት ጉለታችን እስከ ተሳትፏችን ድረስ ያሉ አንድ ባንድ ታይተው በፖሊሲ ደረጃ ለመቅረፍ እየተሰራ ነው። እንደ አቅጣጫ ግን በቅድም እንዳነሳኋቸው የአርባናይዜሽን ብዙ ጊዜ ያለመመጣጠን ስናነሳ የአርባናይዜሽን ፍልሰቱና ከተማው አቅሙ ጋር የሚያያዝ ነው። ለምሳሌ የአዲስ አበባ ዙሪያን ብናይ አዲስ አበባና የአዲስ አበባ ዙሪያ ፍልሰት አንድ አይደለም። የሸገር ከተማም ስናይ ከኢትዮጵያ የወል ወይ ደግሞ አቨሬጅ የአርባናይዜሽን ወይ ደግሞ የክትመት ባህሪ ክትመት አዝማሚያ 5.4 በላይ ነው። ወደ እስከ 13 ድረስ ይሄዳል። ያ ማለት ትልቅ ኮንቬንሽናል ሚግሬሽን ወይ ደግሞ ፍልሰት አለ ማለት ነው። እነዚህ ፍልሰቶች ከተማ ውስጥ በቂ አገልግሎት እንዳይገኝ የአገልግሎት ስንል የማህበራዊ አገልግሎት፣ የመንግስት አገልግሎት፣ ብዙ አገልግሎቶች በአግባቡ እንዳይሰጥ ያደርጋሉ። ይህን ከመፍታት አንጻር በግልጽ እንደተቀመጠው ከተሞቹ ፕራዮሪታይዝ አድርገው ቅድሚያ ሰጥተው እንዲፈቱ የተቀመጠላቸው ርዕስ አለ። የመጀመሪያው ርዕስ ከተሞቹን የክትመት ባህሪያቸውን መቀየር ነው። የክትመት ባህሪያቸውን መቀየር ማለት አሁን ሰፈራው ይቀድማቸዋል፣ ህገወጥ ግንባታው ይቀድማቸዋል። እነሱ ከማስተዳደር በላይ ፍልሰቱ ራሱን ያስተዳድራል ማለት ነው። ከዛ ግን የመቅደም የመፍጠን የሚለው አለ አይደለም፣ በዛ መልኩ መሄድ አለብን። ፈጣን ካልሆን ከተማ በመንቀራፈፍ የሚመራ አይደለም። በጣም ፈጣን ፕሮአክቲቭ በሆኑ እርምጃዎች ነው መሄድ ያለበት እና እነዛ አስቀድሞ እንደዚህ አይነት ሰፈራዎች እንዳይኖሩ እንደዚህ አይነት አንዳንድ ጊዜ ከሰፈረ በኋላ ከማፍረስ እንዳይሰፍር አድርጎ በአግባቡ ግን ሁለት ተቀምጠዋል። እዚህ ላይ ትልልቅ አበይት መፈታት ያለባቸው የመሬት አገልግሎታችን
ወይ የመሬት አጠቃቀማችን መቀየር አለበት ተብሏል። ሁለተኛው የግንባታችን ባህሪዎች በተለይ የመኖሪያ ቤት ግንባታ ላይ ትልቅ ጉለት ነውና እነዚህን የሚፈቱበትን አቅጣጫ ክቡር ጠቅላይ ሚኒስትራችን እንዳሉት ከቤት አንጻር የ1.5 ሚሊዮን ቤት የግንባታ እቅድ የተቀመጠበት ሁኔታ ነው ያለው። ከክትመት አንጻር ክትመታችን በትክክለኛ አመራር እንዲመራ ተቀምጧል። ቅድም ያነሷቸው የአመራር እሴቶች እንዲጨመርባቸው፣ አዳፕቲቭ ሊደርሺፕ እንዲኖር፣ ትራንስፎርሜቲቭ ሊደርሺፕ እንዲኖር፣ የሌጋሲ ሊደርሺፕ እንዲኖር የማድረግ ስራዎች አሉና በዚህ አኳኋን ችግሮችን የመፍታት ነው ያለው አቅጣጫ። በእርግጥ ዶክተር ቀደም ብለው ሲያነሱት ነበር የከተማ እድገት ከአዲስ አበባ ጋር ብቻ ሳይሆን ሌሎች ክልል ከተሞችም እየተሰራ ነውና ይህ አለመመጣጠን በተለይ ፍልሰቱ ወደ አዲስ አበባ ነው አይደል ብዙ ጊዜ እየበዛ ያለውና በሌሎች ክልል ከተሞች ላይ እንዲመጣጠን ወደ ሌሎች ከተሞች ሰዎች እንዲሰፍሩ ከተሞችስ ምን ማድረግ አለባቸው? የክልል ከተሞች መስራት ያለባቸው ስራ። በጣም ጥሩ ጥያቄ። ኮሪደር ልማቱ አንዱ የቀየረው ነገር አለ። ከዚህ አንጻር የፍልሰት መጠንን ቀንሷል እና የከተማ ድህነት በተለይ ደግሞ የኮሸኮሽ ቤቶችን ቀንሷል። የፍልሰት መጠንን ስንል አብዛኛው ሰው የተሻለ አገልግሎትና የተሻለ ማህበራዊ ኢኮኖሚ አገልግሎት በነገራችን ላይ በኢትዮጵያ 63% የፍልሰት ባህሪው ለኢኮኖሚ ነው የሚፈልሰው። 23 ባለበት ከተማ ግን የሚሰራለት ከሆነ ቢያገኝ ከተማውን ቢወድ ለምሳሌ ኮሪደር ልማት አንዱ እየለወጠ ያለው ጅግጅጋ ዛሬ እንዴት ተለወጠች አይታችኋል። ጂማን አይተናል። በአንድ አመት ውስጥ እንዲመለወጥ ከቻል የጂማ አካባቢ ነዋሪ ወደ አዲስ አበባ የሚፈልስበት ምክንያት የለም። ሁሉም አገልግሎቶች የዲጂታላይዜሽን አገልግሎት፣ የመሰረተ ልማት አገልግሎት፣ የሁሉም የንግድ አገልግሎት፣ የኢኖቬሽን እንደተቀመጠው በዛ መልኩ የሚመራ ከሆነ የፍልሰት መጠናችን የሚቀነስ የፍልሰት መጠን ቀነሰ ማለት ከተማዎች አንዳንድ ጊዜ ከፕሬዠር ነፃ ነው የሚሆኑት። የማልማት አቅማቸው ይጨምራል፣ የሬቨኑ የገበያ አቅማቸው ይጨምራል። በዚህ ምክንያት የምናገኘው ለውጥ ልዩነታቸውን እያጠበቡ ይመጣሉ ማለት በየአቅማቸው። እንደዛ ስል ማናወዳደራቸው ከተሞች አሉ፣ ኢመርጂንግ ከተሞች። በነገራችን ላይ ወደ 6 አይነት ከተሞች ነው ያሉን ዛሬ። ከኢመርጂንግ ከተሞች ተነስቶ ቅድም ያነሷቸው አሉ አይደል ወደ 30 ምናምን ከተሞች ዘንድሮ የተፈጠሩ እስከ ትልልቆቹ እነዚህ ፕራይም እንላቸው አዲስ አበባ እነ ሜትሮፖሊታን ተነሸገርን፣ ድሬዳዋን፣ ባህር ዳር እነዚህ ትልልቅ ከተሞችን። ስለዚህ እነዚህ ውስጥ የሚገኙ ከተሞች ሁሉ በአቅማቸው የፍልሰት መጠን መቀነስ የሚቻልበት በከተማ ውስጥ ያሉ ችግሮች እንግዲህ ከሰዓት አንጻር እናነሳቸውም ዘርዝረን ግን ያሉትን እንዴት አድርገን መፍታት እንችላለን የሚል በየጊዜው በአመራርም በሁለቱም በመንግስትም በፖለቲካውም ዘርፉ ስራ የተሰራ ነው። መልካም። ተመሳሳይ ጥያቄ ነው የምናነሳው እዚህ ጋር የከተሞች የእድገት ልዩነት በጣም ሰፊ እንደሆነ ቢነገራል፣ ያልተመጣጠነ ነውና ይሄ ደግሞ አሁን ትኩረት ሰጥቶት የበለጠ እየተሰራበት ነው ያለው። በቀጣይ በዚህ የከተሞችን የከተሜነት ልዩነት ከማጥበብና የከተማ ልማት ላይ በቀጣይ ምን መሰራት አለበት ይላሉ? ከተማ ህይወት ያለው ነገር ነው። እንደ ይወለዳል፣ ያድጋል፣ ይሞታል፣ እንክብካቤ ይፈልጋል እና ከተማ ዝም ብሎ ከተለቀቀ አሁን ልጅ ወልደን መንገድ ላይ ጥለነው ታሞ ቢሞት ቢቀነጭር የልጁ ጥፋት አይደለም። ስለዚህ ከተማ ሲሰራ መታሰብ አለበት፣ ፕላኒንግ ያስፈልጋል። አሁን አዲስ አበባ አፍሪካ ውስጥ ካሉ ከተሞች ሲታይ እንደ ካይሮ እንደ ኢትዮጵያ አይነት ሀገሮች እንደ ኢትዮጵያ አዲስ አበባ አይነት ከአዲስ አበባ ቀጥሎ የሚቀጥለው ከተማ ፖፑሌሽን ጋፑ ራሱ በጣም ትልቅ ነው። ያ ማለት ብዙ እዚህ ኮንሰንትሬሽን ሲኖር ኢንፍራስትራክቸርም የስራ እድልም ፋሲሊቲም ብዙ ስለሚኖር ፍልሰቱን ወደዚህ ያደርገዋል እና እነዚህ ነገሮች ፕላን መደረግ አለባቸው። እነዛ ፋሲሊቲዎች እዛ ጋር ቢደረጉ ያን ኢኮኖሚክ እንቅስቃሴዎች በየቦታው ዲስፕሌይ ቢያደርጉ በጣም ትልቅ ቦታ አለን፣ ትልቅ አገር አለን፣ ብዙ ሪሶርስ አለና ያንን ይሄ እንግዲህ አሁን የተጀመረው እንቅስቃሴ ያንን ፕላን በደንብ ማሳለጥ አለበትና ዋናው ፕላን ካልተደረገ ለራሱ ከተተወ እንትኑ አካሄዱ ወደዚህ ነው። በ30 ዓመት ውስጥ የዓለም አርበን ፖፑሌሽን ደብል ያደርጋል ወይም 2 እጥፍ ይሄዳል ነው እንግዲህ ፕሬዲክት የሚደረገውና ይሄንን ቅድም እንዳለው እንትኑ ይቀድመናል። እኛ መንገድ ገና ስናስብ ከተማው አልፎ ቦታው መንገዱ ሲሰራ ሲያልቅ ጠቧል ኦልሬዲ መንገዱ እና ከተማ መቅደም አለበት ይህንን አይነት ነገር ለመስራትና ያ
ፕላኒንግ በጣም በጣም በትልቁ አሁን የተጀመረው አስተሳሰብ ለሎንግ ተርም ለአጭር ጊዜ ሳይሆን ለሎንግ ተርም መታሰብ አለበት። እንደነ ሲንጋፖር እነ ጀርመኒ እንደዚህ አይነት ብዙ ከተሞች ቀድመው በማሰባቸው አሁን ሲንጋፖር በጣም ትንሽ ከተማ ነች፣ ግን የ50 ዓመት ጥናት አድርገው ቤት እንኳን የሚቀመጠው ትልቅ ማዘጋጃ ቤት ሞዴል አድርገው አዲስ የሚጨምረው ሁላ ቪው እንዴት ነው ግሪን እንዴት እንትን ያደርጋል ለሰው እንዴት ይመቻል እየተባለ አብረው ነው የሚሰሩት እና ያ ዝም ብሎ ድንገት የመጣ ነገር አይደለም እና በደንብ መታሰብ በደንብ ሎንግ ተርም ፕላን ማድረግ በጣም ኢምፖርታንት ነው። ያ ሲደረግ ኢንፍራስትራክቸሮች እነዚህ ሌሎቹ ከተሞች ላይ እየተስፋፋ ሲመጣ ሁሉም ሰው የተወለደበት ሀገር የተወለደበት ከተማ ቢኖር ደስ ይለዋል። ግን ለልጁ ወደፊት እንትን ኦፖርቹኒቲ የሚኖረው እዚህ ከተማ በመጣ ነው። ከኢትዮጵያ ደግሞ አሜሪካ ብሄድ እንግሊዝ ብሄድ ደግሞ ሚል እንትን አለ። ይሄ ፍልሰት ሁሉ ጊዜ ዳይሬክሽናል ነው እና ያንን ለመክታት እንደ ሀገርም እንደ ከተማም ብዙ ነገር ነው ሉዝ የምናደርገው። እኔ ባህር ዳር ተወልጄ ባህር ዳር እዛ ቆይቼ ያለኝ ነገር ኮንትሪቢዩት ከማድረግ ጥዬ ሁሉ ጊዜ ወደዚህ የሚመጣ ከሆነ በሙሉ ጥሩ ነገር ወይ ከድሬዳዋም ወይ ከመቀሌም ወይ ከአርባ ምንጭ የምመጣ ከሆነ አዲስ አበባ በደንብ ተመችቷታል። ያን ሌሎቹ ከተሞች ግን እየጎዳኝ ነው ማለት ነው። ከዚህ ደግሞ ተነስተን ወደ እንግሊዝ ወደ አሜሪካ ያው አርበን እንትኑ ወዳለበት ሲኬድ ይሄንም ደግሞ እያራቆትን ነው የምንሄደውና ያንን ፕላን ተደርጎ እዚህ እንደሚመች ጥሩ ፖሲቢሊቲ ብሉ ፋሲሊቲ እንዳለ ከተደረገ ያለንበት ቦታ ጋር መበልጸግ ማደግ የወደፊት እንትናችንን መምራት የምንችልበት አጋጣሚ ከተፈለገ ብዙ ሰው ካለበት ባይረግ ደስ ይለዋል። ያንን ለማየት ለመጎብኘት ወደዚህ ወደዛ መውጣቱ እንዳለ ሆኖ ግን ያለበት ቦታ ጋር ኤስታብሊሽ ሆኖ መኖር ይቻልና ይሄ በፕላኒንግ ካሁኑ ሎንግ ተርም የዛሬ 30 ዓመት የዛሬ 50 ዓመት የት ጋር እንደርሳለን የሚለው ከዛ ደግሞ እነዚህ ነገሮች ሲመጡ አርበን የሚያመጡትን ችግሮች ስራ አጥነትም ልክ አርበን ስራ እንደሚፈጥረው የሚያል ስራ አጥነትም ዋና ሴንተር ነው። ለምን በጣም ብዙ ሰው ስራ ያገኛለሁ ብሎ ስለሚሄድ ሆምለስነስ በጣም ይበዛል፣ ስራ አጥነት በጣም ይበዛል። ያንን ቀድመን ተዘጋጅተን ስራ ተፈጥሮ ያንን ማኔጅ እየተደረገ ሊድ እየተደረገ ከሄደ ግን ያ ኢኮኖሚክ ችግር ሳይሆን ኦፖርቹኒቲ ይሆናል እና ብዙ ጊዜ የነበረ ፖሊሲ ፖፑሌሽን ሲበዛ ጥሩ አይደለም የሚል ሮንግ የሆነ እንትን ነበር። ግን ሁሉም ሀገሮች ያደጉት ኢኮኖሚካሊ ፖፑሌሽን ያላቸው ሀገሮች ቻይና ጥሩ ኤግዛምፕል ነች። እንደዚህ ልብ ማድረግ የቻለችው ፖፑሌሽኗ ስላደገ ነው። ህንድ ፖፑሌሽኗ ናይጄሪያ ከአፍሪካ አንደኛ የሆነችው በሌላ ነገር አለ ፖፑሌሽኗ ስላደገ ነው እና ያንን ፖፑሌሽን ሰስቴን ማድረግ የሚችል ኢኮኖሚ ስንፈጥር ኢኮኖሚክ እድገትም አብሮ ስለሚመጣ ይሄ ሎንግ ተርም ፕላኒንግ ከወደፊቱ አስቀድሞ እነዚህ ነገሮች አስቦ መጀመር አለበትና ወደፊት ከተሰራ በኋላ እናፍርሰው አሁን የገጠመን ችግር ማለት ነው። የግድ እያመመን ነው እንደዚያ ነገሮች እንትን የሚሉት ግን ያ ነገር ደግሞ አንድ ውሳኔ ተደርጎ ካልተሰራ ያው በዛው እየቀጠለ መጨረሻ ላይ መኖር ማይቻልበት ከተማ ሊፈጥር ይችላልና ለዚህ አዲስ አበባ ጥሩ ጅምር ነች። ሌሎቹ ከተሞች ላይ ካሁኑ ከተጀመረ እነዚህ ከተሞች ሲያድጉ የት ጋር ይደርሳሉ የሚለውን እንዴት ነው ዌስት ማኔጅ የሚደረገው፣ እንዴት ነው ሪሶርስ ማኔጅ የሚደረገው፣ ኢንፍራስትራክቸሩ እንዴት ነው የሚሰራው የሚለውን ቀድሞ ከታሰበ እንትኑ ከእድገቱ በፊት ያንን መምራት ይቻላል ለማለት ነው። ፕላኒንግ በጣም ኪ ኤሌመንት ነው። መልካም ዶክተር፣ ካለን ሰዓት አንጻር አጠር አድርገን የመጨረሻ የምናነሳው እንግዲህ መንግስት ከተሞችን ለማዘመን የተለያዩ ስራዎች እየተሰሩ ነው። አሁን ያነሳናቸው በርካታ ስራዎች እየተሰሩ ነውና እነዚህ ስራዎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ የሆኑ ለውጦችን ያመጣሉ ተብለው ነው እየተሰሩ ያሉና ይህንን የተሰራልንን እድል ማህበረሰቡ እንዴት ነው መተግበርና መጠቀም ያለበት የሚለውን ባጭሩ አንስተን እንጨርስ። አዎ የፕላኒንግና የአመራር ባህሪያችን አሁን የመጀመሪያው ነጥብ እንደ አርክቴክት ሊረዳኝ ይችላል። እሱ ምን ነበር የሚባለው ሞር ኦፍ ፕላኒንጉ ፊዚካል ፕላኒንግ ላይ ብቻ ቤዝ ያደረገ ነበር። ህዝቡ እንዴት ነው የሚጠቀመው የሚል አልነበረ፣ አካታች አልነበረ፣ ኢንክሉሲቭ እና ፓርቲሲፓቶሪ አልነበረ በዛ መልኩ። አሁን ላይ ግን የምንሰራቸው ስራዎች ጠቅላላ ማዕከልነታቸው ሲተቢሊቲ ነው ወይ ደግሞ ምቹነት። ለማን ነው ምቹነታቸው? ለማህበረሰቡ ነው። ለማህበረሰቡ ከሆነ ደግሞ ለሱ የሚመቸውን ነገር መንከባከብ፣ መሳተፍ፣ መስራቱ የጋራ ነው ነው። እስካሁን የሰራናቸው ያሉት ከተመለከት በተለይ ደግሞ እንደ ዋና ልማቶቻችን ለምናነሳቸው እንደ ኮሪደር ልማት ሶስቱም አክተሮች ተሳትፈዋል። መንግስት፣ ህዝብና የባለሀብት
ባለሀብቱ እኮ ንብረቱን አውጥቶ መቀመጫዎችን በራሱ ወጪ እያሰራ ነው፣ እየገነባ ነው። ባለሀብቱ ገንብቶ የመጠየቅ እንጂ ጠይቆ የመገንባት አይደለም አሁን ያለው። ሳይከፈል እኮ ገንብቶ የሚጨርስ አለ። ይሄ ተሳትፎ የህዝብም የባለሀብትም ተሳትፎ የኔነትን የሚጨምርና የጋራ አገር የጋራ ከተሞች ምን ወዳቸው ከተሞች ምን ፈጥረ ነውና ይሄ ሁሉ የሚፈጠረው ለህዝብና ለህዝብ ነው። ስለዚህ ምቹነት የሚለው ወይ ደግሞ ሲታቢሊቲ የሚለው አዲሱ አስተያይ ለህዝብ ነው። ህዝብ ደግሞ እንዴት ይንከባከበዋል? በተሳትፎ ይንከባከበዋል። ስርዓትን በማክበር አሁን የምናያቸው ስርዓቶች አሉ። እነዛ መቀጠል አለባቸው። ከዚህም ባሻገር ትውልዱ ቀጣዩ ትውልድ ደግሞ በዚህ መልኩ ተሳትፎንና ስርዓትን በማስከበር ትልቅ ድርሻ አለው ብዬ አምናለሁ እና በዚህ መልኩ እየተመራ ነው። መልካም ጥሩ። የከተማና መሰረተ ልማት ሚኒስቴር ከፍተኛ የፖሊሲ አማካሪና የኢትዮጵያ ከተሞች ከንቲባነት ፕሮግራም አስተባባሪ ዶክተር ያሬድ ተሾመ እንዲሁም የአባ አርክቴክትስ ኃላፊነት የተወሰነ የግል ኩባንያ ዋና ስራ አስፈጻሚ አርክቴክት ዮሴፍ በረደድ እናመሰግናለን። መልካም ጊዜ ይሆንላችሁ። እናመሰግናለን።